ነግሬሻለሁ በቃ እራቴን ሰርተሽ ጠብቂ ከስፖርት ነው የምመለስ ማን አባቱ ነው የሚናገረው በሰፈር የሰፈር ልጆችማ ተብተው ደሞ እንዴ ነው የሚያረጋችሁ ዱላ ስለያዙ ቂጣቸውን ሳይጠርጉን ይገርኩ ወደ ግዛት ትመጫለሽ ነይ አባ ምንድነው አንተ ኧረ ለኔ እኮ ዱላማ አያስፈልግም እኮ ቁንጥጥ ማረግ እኮ ትችላለህ እኔ ጠፍ ብትለኝ አልቆጣም አንተ ኩባያውን ያለጅ ንክኪ ማንሳት ከቻልሽ ይሄን ምን 200 ብር ወሰጂው አገኘኛ ግቢ ቶሎ በይ ትደግሚያለሽ yes እንዴ ብር ተገኝቶ ነው እንዴ ብርጭቆ በእጅ መንካት አይቻልም ነግሬሻለሁ በእጅ እሺ ቀጥይ አለካሽ አለካው እንዴ ትደግሚያለሽ ሌላ ካለ እንዴ በደስታ ይሄንን ግን ማለት ነው ይሄን ማንሳት ከቻልሽ እስካሁን ይሰርሻችሁን ትመልሻለሽ እበላሻለሁ ኦኬ እሺ አርስኮን ሰጂ እሺ አጤ ቶሎ በይ እሺ እንዴ ናስተ አስማጀምሽ ባራራም ዛራራም ታራራም እንደገና ደብሽ ይሄው እንዴ ተስልብኝ እንዴ ብሬ 2 ሲደመር 2 ሲባዛ 0 ሲደመር 2 ስንት ነው 2 ሲደመር 2 ሲባዛ 0 ሲደመር 2 የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸር እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልኝ። ሌሎቻችሁ ሳልሰራችሁ እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸር ረስቼው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል? ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸር አልሰራሁም። ከዳግም ጋር ስትለፋደድ አንዴ ምቱን። ማን ነው ደግሞ ዳግም? አቤት ቲቸር የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለ እና እስካለች ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸር፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ውሳኔ። አንተ ለቅላቂ አንተም ይዘህ እንድትመጣ። ጋይስ የክርስቲያኖ ሮናልዶና የፈርጉሰንን ጥምረት ልክ እንደ አባትና ልጅ እንደሆነ ሁላችሁም ታውቃላችሁ። መቼ ተመልከቱ። ተመልሶ ክርስቲያኖ ሮናልዶ ማለት ነው ዩናይትድ እየተጫወተ ባለበት ሰዓት እንደምታዩት ከቶተናሞች ጋር ሲጫወቱ 2-0 እየተመሩ ክርስቲያኖ ሮናልዶ እንደምትመለከቱት ቤንች ወንበር ላይ ነበር የተቀመጠው። ከዚያ ግን ይቀየራለሁ ብሎ እየጠበቀ ያለ እንደውም ከቤንች ወንበር ከሚቀመጥበት ተነስቶ እንደምታዩት ሁሉ ቆሟል። ያሰልጣኙን ትዕዛዝ እየጠበቀ ማለት ነው። አውላልቅና በቃ ግባ ምናምን አይነት ነገር። ግን እንደምትመለከቱት ነው ጭራሽ እሱን አልቀየሩትም። ጭራሽ ሌላ ነው ሲቀየር የነበረው ማለት ነው። ይሄንን አይቶ የተበሳጨው ክርስቲያኖ ሮናልዶ ማለት ነው በንዴት ወደ መልበሻ ክፍል ሄደ ማለት ነው። ሜዳውን ለቀው የፈርጉሰንን ኢሞሽን ተመልከቱልኝ ምን ያክል እንዳዘኑ ክርስቲያኖ ሮናልዶ ሜዳውን ለቀው ሲሄድ ማለት ነው። አይ ፈርቂ እንደዚያ በወጣትነት ዘመኑ እንደዛ ሲፈንጭበት የነበረው ቲም ላይ እንደዚህ ሲሆን ሲያዩት እንዴት አይሰማቸው? ጋይስ ይሄ ሰውዬ ግን የምር ሰው ነው ወይ የምትሉበትም ቪዲዮ ነው ማሳያችሁ። ክርስቲያኖ ሮናልዶ ማለት ነው ቅጣትም ማገኘ ፔናልቲ ማገኘ የሚመታው ምት የኳሱ ማለት ነው ጥንካሬና ፍጥነቱ ወይም ደግሞ የኳሱ በጣም ፓወርፉልነቱ ሰውነቱ ላይ ያረፈ ተጫዋች እንደምትመለከቱት ሁሉም ነው የሚጎዳው ነው የምላችሁ። ሁሉም ተመልከቱት። ፔናልቲ እንኳን አግኝቶ የመታው በረኛው እግር ላይ ነው ያረፈው። ግን እግሩ እንዴት እንዳስነከሰው በቃ ምንም ነገር ይምታ ሰውነታችሁ ላይ ካረፈ ልክ እንደዚህ በቃ መጎዳት ነው። ሉክ እስኪ የትኛው ተጫዋች ነው በእያንዳንዱ ምት ተጫዋቾች ላይ ኳሱ አርፎ የሚጎዳው? እስኪ
ብቻ በቻላችሁት አቅም ከሱ ምትመራቅ ነው የምላችሁ እንጂ ጉዳቱን አትችሉት። ዋው